ያቆመኝ በእግዚአብሔር ምሕረትና 2018 የተዋጀው ቃል በኔ ቤት ጸና። ያ ቃል ስለጸና ዛሬ መቆም ሆነልኝ። ጠላት ያዘጋጀው ድግስ የሞት ድግስ ነበር። እግዚአብሔር ሲናገረኝ መጀመሪያ ላይ እኛ ነገን የሚመጣው ሳናቅ የትላንትና ያለፍንበት ሲነገረን ነው ልባችን የሚሞቀው። ነቢያቶች የነገን አይቶ ሲተነበዩልን ማይሆን ይመስለናል። እኔ ቤት የሆነልኝ ነቢዩ በፓርትነር ፕሮግራም ሲናገር የነበረው የምስጋና አመት ይሆንልሻል፣ የሐዘን ድንኳን በቤትሽ አይሆንም ብሎ ሲናገረኝ ቀለል አድርጌ ወስጄ ነበር። ግን ነገሩ ሲደርስብኝ በጣም ተገረምኩበት፣ የእግዚአብሔርን አመሰገንኩበት። እንደገና ሮብ ላይ መጣና በፊቴ ቆሞ ይህ በእግዚአብሔር ቃል የተጸነሰ ነው፣ ስለዚህ ሰላም ይሆናል፣ ሰላምሽ ይበዛል፣ ክፉ ያወጀው አይሆንም ብሎ ሲናገረኝ እዛኔም በቃ የእርጉዝ ስለሆንኩኝ ወይስ ወልድ ወይ የሆነ ነገር ሆናለሁ በማለት ነው እንጂ ሌላ አደጋ ይገጥመኛል ቢያላልኩም ነበር። እግዚአብሔር ግን በምሕረቱ በቸርነቱ ቃል ልኮ ዛሬ በዚህ ቤት መቆም ሆነልኝ። ክብር ለእግዚአብሔር ይሁን። ምንድነው የሆነልኝ ምንድነው? ከሀገር ቤት የበዓል ሄድን ስንመጣ የመኪና አደጋ አጋጥመን መትረፍ በማይቻል መንገድ በቃ ሰው ይወጣበታል ወይ በማይባል መንገድ እግዚአብሔር እጁ ዘርግቶ መላእክቱ ልክቶ እኔና ቤቴ አዳነ። እኔ ቤት ብቻ ሳይሆን ከኛም ጋር የነበሩ ሰዎች እህቴ ያለች ወንድሜ ያለ እንደገና መጥቶ የገባብን ዶልፊኑ ጸጸት እንዳይሆንብኝ የኔ ቤት ብቻ አይደለም የተጠነቀቀው፣ የነሱም ቤት ጣልቃ ገብቶ ሰላም አድርጎ እንደ ቃሉ ሰላም አድርጎ የምስጋና አመት ይሆንልሻል የተባልኩኝ እንዲሁ ምስጋና የቤቴ ምስጋና ሆኖ በሐዘን ሳይሆን ቤቴ በደስታ ሰዎች የመጡ እግዚአብሔር ያመሰግኑ ነበር። አሁን ፎቶ ራሱ አለ። በዚህ ሰው ወጣ ማለት ዘበት ነው። እግዚአብሔር ሲረዳ እንጂ እግዚአብሔር እንደ ቃሉ ታማኝ ሆኖ ሲገኝ እንጂ እዩ። ከዚህ ውስጥ ነው እኛ የወጣ ነው ማየት ይቻላል። ይሄ ታገሰ መኪና ነው። ብረት ናቸው የሁሉ ተብለናል። እናንተ ሞታችሁ የተባላችሁ ሰዎች አይደለም? ሐኪም ቤት መጥቶ ትራፊኩ ሲጠይቀን እናንተ ሁለት ሰው ሞታችሁ የተባላችሁ አይደለም እንዴ በህይወት እንዴት አላችሁ ብሎ ሁሉ አለ። ግን እግዚአብሔር ሲናገር መልካም ሆነልን። ክብር ለጌታ ይሁን። ምን ያለኝ ነበር? በቤትሽ የደም ምልክት አለ ብሎ ሲናገረኝ ያ የደም ምልክት ትውልዴን እንዳይበላ፣ ትዳሬን እንዳይበላ፣ ቤተሰቦችን እንዳይበሉ፣ አልፎ ተርፎ ሌሎችም እንዳይጎዱ ያደረገ ያ የደሙ ምልክት ነው። ጳውሎስ በስብባሪው አለፈ እንደተባለ እኛም በዚሁ ማለፍ ሆነልን። ክብር ለእግዚአብሔር ይሁን። እኔ ደግሞ በዛ ሰዓት በጣም ደነገጥኩኝ። ማለት ከደቂቃዎች በፊት ባለቤቴ እየነዳ የነበረ ሰውየው ከደቂቃ በኋላ በቃ ሞተ ተባለ። ደሙ ሁሉ ፊቱ ሞላ። ጠላት እኔ ሊያስደነግጥ እኔ ሊያሳፍር ፈልጎ ትንሽ ጭረት ነው፣ ግን ደም ከየት እንደመጣ አይታወቅም። የኔም ልብስ ደም ብቻ ነው፣ የስም ልብስ ደም ብቻ ነው። ወደ ላይ ሲፈነጥር መኪናው ወደ ላይ ሲዘል ጎማው በቃ ፈንጥሮ ወደ ላይ ወጣ ሲዘል። ከዛ በኋላ መስታወት እንዳለ በእኛ ላይ ወደቀ። ያ የባለቤቴ ደም ሳይ ራሴን መስዋዕት አደረኩኝ። በላዩ ላይ ወደቅኩት። በቃ ድጋሚ እሱን ማለት ከእግዚአብሔር ቤታች የሚያኖረኝ ባለቤቴ ነው። የልጆችም እኔ ብኖርም የናክል አይደለም ብዬ ነፍሴን ለሱ ሰጠሁትና በላዩ ላይ ወደቅኩ። ስወድቅ መስታወቱ እግዚአብሔር ውሃ አደረገልኝ። ክብር ለእግዚአብሔር ይሁን። እና ይሄ ድምንበት ሁሉ በሆስፒታል የተኛበት እንዳለ መስታወት ብቻ ነው። ጸጉሩ መስታወት ብቻ ነው። አይኑ እንደ ሞተ ሰው ሆነዋል። እንዲህ ስከፍተው መስታወት አወጣለሁ። ያ መስታወት እዚህ ጋር ብቻ ነው ጭረት ያደረገ እንጂ አንድም ነገር አላደረገም። እንደውም ሰዎች እኛ ጎትቶ ሲያወጡን ቀበቶ እንዳለብኝ አያቁም፣ እርጉዝ መሆኔን አያቁም። ዝም ብለው ይጎትታሉ። ሲጎትቱ እዚህ ጋር ብቻ ቀበቶዬን ጭረት አኖረ እንጂ ከዛ ውጪ በቤቴም በልጆቼም በዛ በዶልፊኑም አንድ ነገር ሳይሆን በዛሬ ቀን በእናንተ ፊት መቆም የእግዚአብሔር ቸርነት በስቶልኝ አለው። ክብር ለእግዚአብሔር ይሁን። ናስቴ ወንድም ታቂ ይለፋል እንጂ አያገኝህም። እኔ ነብይ አይደለሁም። ሟርተኛውን እግዚአብሔር አዋርዶት ካላየ እኔ አልተቀባው። ምን ላርግ? ጸለይኩልህ፣ መከርኩ፣ ሞኞን ክብኛ ጥበበኛ መሆን አቃተ። ከእጅ እያበላ ከእጅ እየሰጠ በራስ ነገር እየተሰጠ መኪናው እንደ አርብ ተገዝቶ እንደ ቅዳሜ ነው ሟርታቸውን የጀመሩበት።
ፎቶውን የሱንና የመኪናውን ፎቶ ይዘው ከራሱ በተቀበሉት ገንዘብ ደጋሚ ቤት ሄዱት። በማግስቱ ነው መሀል ከተማ ውስጥ አደጋ የደረሰበት። ግን የእግዚአብሔር ኪዳን ጥበቃ ስላለ ግን ታውቃላችሁ መላእክቶች እየያዙት እየደገፉት በህይወት ይኸው እዚህ ደረሰ። መሀል አስፓልት ላይ እንደሞተ ሰው ነው ተስፈንጥሮ ከመኪና ውስጥ ወድቆ የወጣው። እዚህ ፊጋ አካባቢ አይደለም ካልተሳሳተ። ሰው እንደዛ ተስፈንጥሮ ወጥቶ ከመኪና ውስጥ ይተርፋል አይባልም። ሰዎች ኦሬዲ ሞተዋል ብለው ዳራ ሲይዘውት መኪና በርብረው መንጃ ፍቃድ መታወቂያ ስልክ አግኝተው ወንድሞቹ ጋር ተደውለው ነው ሬሳ መተው ያነሱት። የእግዚአብሔር ጥበቃ የእግዚአብሔር ጥበቃ የኪዳን ደማቸውን እየቀቡ ይሰጡታል። ይህ አደጋ ደረሰበት ሲባል አላስቻለኝም። ሄድኩኝ ቤቱ ስጸልይ ጌታ ተናገረ። ብዙ የተሰወረ ነገር አልነበረም። እሱ የሚያውቀው ነገር አለ። ግን አሁንም መትረፉ ደስ አላሰኛቸውም፣ አናደዳቸው። እሱ አሁንም አብሮ ይበላል፣ እሱ አሁንም አብሮ ይጠጣል፣ እሱ አሁንም ከእጁ ይሰጣል። ግን ይሄ የመጨረሻው ምልክት ነው። እግዚአብሔር ላንተ ለትዳር ለልጆች ያለውን ኪዳን በግልጽ እያሳየ ነው። እንደገና እድል እየሰጠ ነው። መጽሐፍ ሲናገር በማይመች አካሄድ ምን አትበሉ፣ አትጠመዱ። እመነኝ አምላኬ እግዚአብሔር ከኔ ጋር ካለ በሟርተኛው ቤት ላይ የእግዚአብሔርን እጅ ታያለ። አሜን። አንተ ግን ተስተካከል። ታስታውሱ እንደሆነ ጌታ ይሄን መኪና ሲሰጠው እዚቹ ጉባኤ ላይ ተናግሮ ነው። ትዝ ይለኛል። እዛች መጨረሻ አካባቢ ላይ ቁጭ ብሎ ፍቄ ታስታውሳለህ? ያውም የሱ ፕሮግራም መሬት ሽጦ መኪና ሊገዛ ነው። ጌታ ወሰደኝና መሬት ሽጠ መኪና ትገዛም አለው። ቢኮዝ ርስት አይሸጥም ለመኪና አለው። እኔ አምላክ እግዚአብሔር መኪና ሰጣሃለሁ አለ። በወራት ውስጥ ነው አይደለ? አመት ሆኖ ያትቤት 3 ሳምንት የራስ የዋህነት የራስ ቅንነት ነው እየጎዳ ያለው። እቺን ሴት እግዚአብሔር ስማት ብለዋል፣ ደጋግሞ ተናግሯል። ስማት ግድ የለም። አፈትብ ብትሆንም ኮልታፋ ብትሆንም ሞኝ ብትመስልም ስማት አትጎዳም። በሷ እኮ አይደለም በትንሹ ብላቴና እኮ እግዚአብሔር እየተናገረ እኮ ነው አንተ ቤት ላይ። አንተ አትሰማም እንጂ የእግዚአብሔር ዓላማ ባንተ ላይ በጎ ነገር ነው፣ መልካም ነገር ነው። የጠላት ደግሞ ይሄው ሞት ነው፣ ውርደት ነው ምናምን ምንም አልልም። ይሄ ጌታ ስሙ ይባላል። በጌታ አመስግኑልኝ። ለሱና ለቤተሰቡ አይደለም ለኔ ራሱ ጸጸት ነበር የሚሆነው። እግዚአብሔር ምስክሬ ነው። ታጌ በጣም የዋህ በጣም መልካም በጣም ምስኪን ሰው፣ ለእግዚአብሔርም ለሰውም ለቤተ ክርስቲያንም የሚመች ሰው በእውነት ያው ምንድናንተ እዚህ ማል ከተማ ላይ አይደለም ያገኘኝ፣ ከከተማ ውጭ ጉራጌ ሀገር ላይ ጫፍ ኮንፈረንስ በሄድኩበት ነው። ፌስቡክ ላይ ተው እንዴ ይሄ ሰው ያለበት ኮንፈረንስማ ይሄዳለሁ ብሎ ጌታን እኮ በጌታ አይደለም ጌታን አያውቅም በጌቱ ነበር። ጠጪና ጠጪ የነበረ ሰውዬ ተከትሎ እዛ ሀገር መጥቶ ነው ጌታ በጉባኤ መጨረሻ ላይ ለመታዘብ የቆመውን ሰውዬ ያገኘውና የነካው። ከዛን ቀን ጀምሮ ሁሉን ነገር ጣል አደረገ። ጌታም ብሎ ይዋለ ይሄ ሰው የሆነ ነገር ቢሆን አልጸጸተም። እነኛ ጠላቶቹስ ለዚህ ነው እንደ ኢየሱስ ጌታ የጠራው አይሉም ነበር። እሱም ብቻ ሳይሆን ጌታ ነኝ ማስበልጠውኛል። አሜን። አጨብጭቡ ለዚህ ጌታ። አንቺ ያው ምንም ይረብሽሽ ነገር የለም። ጽንሱ ሰላም ነው የሚሰማሽ? ምንም ሰላም ነው። ሲጀመር በቃል ነው የመጣው። ምን ይሆናል? አዎ ጌታ ይባረክ። ሲጆቻችሁን ዘርጉ፣ ባርኳቸው እስቲ። የዘላለም አምላክ የዘመናት ንጉስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን እህቴን ወንድሜን ቤታቸውን ልጆቻቸውን ባረኩ። ዘመናቸው የበረከት ይሁን። ጌታ ሆይ እንደተናገርከው በቤትሽ ሞት አይሆንም፣ ድንኳን አይተከልም፣ ባንቺ ቤት ምስጋና ይሆናል ያልክ ጌታ እግዚአብሔር
በእውነት የሞቱን ቀን አሳልፈ ዛሬ ለምስጋና ስላቆምካቸው አመሰግናለሁ። አሜን። የዘላለም አባት የዘመናት ንጉሥ እግዚአብሔር ሆይ ወንድሜን የሚፈልግ የጨለማ መንፈስ እግዚአብሔር ሆይ የሟርተኛ እጅ ሁሉ ከስራው ላይ ከህይወቱ ላይ ከዘመኑ ላይ ከህልሙ ላይ ከበረከቱ ላይ በኢየሱስ ስም እንዲነሳ ጸልያለሁ። ሟርተኛው በህይወት እንዲኖር አትፍቀድለት ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ስልጣን በህይወት እንዲኖር አልፈቅድለትም። የትኛውም ባንተና በቤት ላይ በክፋት የሚሰራ እጅ ሁሉ ለዘላለም የተሰበረ ይሆን። ከዚህ ቀን ጀምሮ ባረኩ በእጥፍ በረከት። ጌታ እግዚአብሔር ምስክሬ ነው። የተሻለ መኪና እግዚአብሔር ይሰጣል። 00 መኪና እግዚአብሔር ይሰጣል። በኢየሱስ ስም ባረኩ። እኔ ለቆስ ብዙም ትንቢት የለኝም ግን 00 መኪና እግዚአብሔር ይሰጣል። አሜን አሜን። ከዚህ ቀን ጀምሮ ጥበብን፣ ዕውቀትን፣ ማስተዋልን በኢየሱስ ክርስቶስ ስም ትችል ዘንድ የሰማይ አምላክ እግዚአብሔር ጸጋውን ያብዛልን። የእጆች ሥራ ሁሉ ይባረኩ። ሥራህን በኢየሱስ ስም አሰፋሁት፣ ባረኩ። እየተባረክ ለበረከት ሆነ። በኢየሱስ ስም ክፉ አያገኝሽ። የትኛውም የሚፈልገሽ ክፉ ከእግሮችሽ ጫማ በታች የወደቀ ይሁን። ዘመንሽ ይባረክ። ዘላለምሽ ተባርኮ ይቀር። በኢየሱስ ስም አሜን። ተፈጸመ።